ልማድ ወይም ሀቢት የሚባለው ነገር የሚገነባው በሲስተም ነው እንጂ ሲስተም በሀቢት አይደለም። ብዙዎቻችን ችግር የሚነሱት ዓላማውን እያሰበ ስለምንሰራ ነው እንጂ ሲስተሙን በትክክል ዲዛይን አናደርገውም። ሲስተም ማለት ስኬጁል ወይም ቱዶ ሊስት ማዘጋጀት አይደለም። ያለ ዓላማ በሲስተም ብቻ መስራት ይቻላል። ምንድነው ዓላማዬ ሳይሆን የትኛውን ሲስተም ብከተለው የተሻለው የሚለው ነው መሆን ያለበት። ተሸናፊዎችም አሸናፊዎችም አንድ አይነት ዓላማ አላቸው። ልዩነቱ አሸናፊዎች ሲስተም አላቸው፣ ተሸናፊዎች ግን ሲስተም የላቸው። እስከዛሬ ድረስ በዚህ ዓመት መጨረሻ ይህንን ነው የማሳካው ወይም ዓላማዬ ይሄ ነው ወይም ጎሉ ይሄ ነው እያላችሁ እያቀዳችሁ ግን ምንም ነገር ማሳካት ካልቻላችሁ ችግሩ አንድ ነገር ነው። ከእናንተ ዲስፕሊን እንዳለመሆን ወይም ከተነሳሽነታችሁ ጋር የተያያዘ ችግር አይደለም። ችግሩ የምታስቡበትን ፕሮግረስ የምታደርጉበትን ሲስተም አለመረዳት ነው። ልትገነዘቡ የሚያስፈልገው ይሄ ቪዲዮ እናንተ ተነሳሽነት እንዲኖራችሁ ታስቦ የተዘጋጀ ቪዲዮ አይደለም። ይህንን ቪዲዮ እስከ መጨረሻው ድረስ ግን ከተከታተላችሁ በእርግጠኝነት የሚነግራችሁ ስለ ስኬት፣ ስለ ፕሮግረስ ያላችሁ አመለካከት ይቀየራል። በዚህ ቪዲዮ የምንመልሳቸው ሁለት ዋና ዋና ጥያቄዎች ናቸው። አንደኛ ለምን ሲስተም መገንባት እንዳለብን እና እንዴት ሲስተም መገንባት እንደምንችል አንድ በአንድ እናየዋለን፣ ስኬት አውቶማቲክ እስከሚመስል ድረስ። ሁለተኛ ለምን ዓላማ ብቻ የትም እንደማያደርሳችሁ እና በሲስተም ብቻ ብትታገዙ ያለ ዓላማ የፈለጋችሁበት መድረስ ትችላላችሁ ወይ የሚለውን ነው። የዛሬው ቪዲዮ መነሻውን ሀሳብ ያደረገው ጄምስ ክሊር አቶሚክ ሃቢት ከሚለው መጽሐፍ ከጻፉ ውስጥ ነው። የዚህን ሀሳብ የሚያወራውን አርቲክል የአርቲክሉን ሊንክ ቴሌግራም ቻናላችን ላይ አታች አድርጌላችኋለሁ። አቶቶቲያ ብላችሁ ልታገኙ ትችላላችሁ። ወይም የዚህ ቪዲዮ እስር የቪዲዮ ዲስክሪፕሽኑ ላይ የቴሌግራሙን ቻናል ሊንክ ታገኛላችሁ። በዛ መግባት ማየት ትችላላችሁ። ከመጽሐፍ ውስጥ አንዱን ሀሳብ ወይም አንዱን ቻፕተር ብቻ ነው የምናየው ዛሬ። ቃላ ወንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት መጡ ከሆነ ኦቶቲያ ሰብስክራይብ በማድረግ የደወል ምልክቱ መጫናችሁን እርግጠኛ ሆኑ። ዓላማ ቨርሰስ ሲስተም። አንድ ሰው ተነስቶ እኔ 10 ኪሎ ግራም ነው መቀነስ የሚፈልገው ሊል ይችላል። ይሄ ዓላማ ነው፣ መጨረሻ ላይ ያለው አውትካም ነው። ግን ይህንን ለማሳካት ይህንን ዓላማ ለማሳካት በየቀኑ ለ4 ሰዓታት ትሬን አደርጋለሁ ሊል ይችላል። ይሄ ሲስተሙ ነው። ዓላማው አቅጣጫውን ነው የሚያስቀምጠው፣ ሲስተሙ ግን ፕሮግረሱና ፕሮሰሱን ነው የሚፈጥረው። አሁን ብዙ ሰው ትልቅ ዓላማ ያቅዳል። ከዛ ኤክሳይትድ ሆኖ ሞቲቬትድ ሆኖ ይጀምረዋል። ከዛ ቀስ በቀስ ኮንሲስተንሲውን እያጣ ይመጣል። በመጨረሻም ይረሳዋል። ሲስተም ግን ስትራክቸር ነው የሚፈጥረው። ምንም ቢሆን እንድትሰሩ ነው የሚያደርጋችሁ። በእያንዳንዱ ፕሮግረስ እና ፕሮሰስ እናንተ ፕራውድ እንድትሆኑ ነው የሚያደርጋችሁ። እያንዳንዱን ስቴፕ ፊል ታደርጉታላችሁ። ሩቅ አይመስልም እንደ ዓላማ። አይምሯችን ሰብኮንሽስ በጣም ትላልቅ የሆኑ ዓላማዎችን ወይም ሎንግ ተርም ጎል የሚባሉ አይነቶችን እነዚህ ለማሳካት በጣም ረጅም ጊዜ ስለሚወስድ ፌል የምታደርጉበት ሁኔታ ከፍተኛ ነው። ምክንያቱም በየቀኑ የምናየው ፕሮግረስ ከዛ ከምናስበው ዓላማ ጋር በጣም ስለሚራራቅ ሰብኮንሽስሊ እንደምንወድቅ ነው ፐርሲቭ የምናደርገው። ግን ወደ ሲስተም መቀየርና በሲስተም ኦፕሬት ማድረግ ይህንን ነገር ያጠፋዋል። ሲስተም ማለት ስኬጁል ወይም ቱዶ ሊስት ማዘጋጀት አይደለም። እናንተ በየቀኑ የምትሰሩትን ነገር መጻፍ ስኬጁል ማድረግ ማለት አይደለም። እርግጥ ይሄ ይጠቅማል፣ ግን ሲስተም ይሄ አይደለም። ላይክትን ብላችሁ ልታስቡ ትችላላችሁ። አንድ ሰው ከኤክስ ቦታ ተነስቶ ዋይ ቦታ ለመሄድ ዋይ ዓላማው ነው ወይም ጎሉ ነው። ግን ዋይ ጋር ለመድረስ የሚጠቀምበት መኪናው ሲስተሙ ነው። ፕሮግረስ እንድታደርጉ ያደረጋችሁ መኪናው ነው እንጂ ቆማችሁ የምትሄዱበትን ቦታ ስላሰባችሁ አይደለም። ሲስተም የሚደጋገም ዌይ ኦፍ ቢሄቪንግ የሆነ ሪዛልትን ወይም ውጤትን ፕሮዲውስ ማድረግ የሚችል ነገር ማለት ነው። ስለዚህ ያለ ዓላማ በሲስተም ብቻ መስራት ይቻላል የሚለውን ጥያቄ ስንመልሰው ዓላማ ወይም ጎል የምንለው ወዴት እንደምንሄድ አቅጣጫውን ለማስቀመጥ ያስፈልጋል። ኮምፕሊትሊ ዩዝለስ አይደለም ነው የሚለው። ግን አንዳንዴ የሆነ ሪዛልቶችን ወይም ውጤቶችን ለማግኘት ሲስተም ብቻ በቂ ሊሆን ይችላል። ሲስተም የድርጊቶች ስብስብ ነው። በየቀኑ የምታደርጉት እናንተ ላይ የሚፈጠረውን ጫና ይቀንስላችኋል። ምንም ይሁን ምን ውጤቱ እናንተ መስራታችሁን አታቆሙ። ልማድ ወይም ሀቢት የሚባለው ነገር የሚገነባው በሲስተም ነው እንጂ ሲስተም በሀቢት አይደለም። በአጠቃላይ ጠቅልል አድርገን ስናየው ሲስተም
የእናንተ ማንነት ይሆናል በጊዜ ሂደት። ስለዚህ በተደጋጋሚ ስለምታደርጉት ስለዚህ ሲስተም ይሰራል። ከዓላማ በላይ ሲስተም ይሰራል። በሲስተም መስራት ብቸኛው አማራጭ የሆነበት ምክንያት ልንገራችሁ። አንደኛ ብዙዎቻችን ችግር የሚነሱት ዓላማውን እያሰበ ስለምንሰራ ነው እንጂ ሲስተሙን በትክክል ዲዛይን አናደርገውም። በዚህ አጋጣሚ አንድ ነገር ልጠይቃችሁ። አንድ ሰው የሆነ ሱቅ ከፍቶ ስለሰራ ቢዝነስ እየሰራ ነው እንዴ? ምናልባት ቢዝነስ እየሰራ ነው የምትሉ ትኖራላችሁ፣ ግን ቴክኒካሊ ግን ቢዝነስ አይደለም። ግዴታ ቢዝነስ ለመባል ሲስተም ያስፈልገዋል። ያለሱ ፕሬዘንስ ቢዝነሱ ራን መደረግ መቻል አለበት። ሁለተኛው ይህንን ዓላማ አሳክታችሁ ደስተኛ እሆናለሁ ልትሉ ትችላላችሁ። ያንን ዓላማ እስክታሳኩ ድረስ ያላችሁን ደስታ እንድታጡ ሊያደርጋችሁ ይችላል ይሄ መንገድ። ሲስተም ብትከተሉ ኖሮ ግን በዛ ፕሮሰስ በምታዩት ፕሮግረስ ሳቲስፋይድ ትሆናላችሁ። ግዴታ ዓላማው እስክታሳኩ ድረስ መጠበቅ አይጠበቅባችሁ። ሶስተኛው ሌላው ትልቁ ጥቅም ድርጊት ወይም አክሽናችሁ ላይ እንድታተኩሩ ስለሚያደርጋችሁ ነው። ከውጤቱ በላይ አሁን ያለውን ነገር ሞመንቱ ላይ ብቻ ነው ኮንትሮል የምናደርገው ድርጊታችንን እንጂ ውጤቱን ኮንትሮል እናደርግ አንችልም። ሰክሰስፉል ልትሆኑም ትችላላችሁ፣ ላትሆኑም ትችላላችሁ። ግን በየቀኑ እየመጣችሁ በዛ ሲስተም ተመስርታችሁ መስራት ግን ትችላላችሁ። ይህንን መቆጣጠር ትችላላችሁ። ይህ የሲስተም መንገድ ለምን ይሰራል ካላችሁ ምክንያቱ ቀላል። አይምሮአችን የሚሰራው በፓተርኖች ነው። የሆነ ነገር በተደጋጋሚ ስናደርገው ፓተርኖች ይፈጠራሉ። የዚህን ሂደት ከዚህ በፊት አይተነዋል። ካላያችሁት ያንን ቪዲዮ ገብታችሁ ማየት ትችላላችሁ። እያንዳንዱ አክሽን ወይም ድርጊት በሲስተም ውስጥ ያለውን ስንደጋግመው ሩቲን ይሆናል። ከዛ በኋላ አውቶማቲክ ይሆናል ማለት ነው። አንዳንድ ሰዎች ዝም ብለው ካያቻችሁ ናቹራሊ ዲሲፕሊንድ የሆኑ የሚመስሉ ሰዎች አሉ። እነዚህ ሰዎች ከሌሎቻችን የተለዩ ሰዎች ሆነው አይደለም። ሁለት ነገር ነው። አንደኛው ይህንን ሲስተም ስለሚከተሉ ነው። ሁለተኛው ኢንቫይሮንመንታቸውን ወይም ዙሪያቸውን ያለውን ነገር በትክክል ዲዛይን ስለሚያደርጉት ነው፣ ስለሚያስተካክሉት ነው። ኢንቫይሮንመንት ማለት ለምሳሌ ካጠገባችሁ መጽሐፍ ካስቀመጣችሁ ልተኙ ስትሉ ሁሌ መጽሐፉን ስለምታዩት ታነቡታላችሁ፣ ማንበብ እንዳለባችሁ ታውቃላችሁ። ካጠገባችሁ ስልካችሁ ካለ ደግሞ ስልካችሁን የማየት ሁኔታው ከፍ ይላል። ኢንቫይሮንመንት ማለት ይሄ ነው። ሲስተም ለመገንባት እነዚህ ሶስት ዋና ዋና ነገሮች ያስፈልጓቸዋል። አንደኛ ወዴት እንደምትሄዱ አቅጣጫው ማስቀመጥ ይኖርባቸዋል፣ ትወስናላችሁ። ሁለተኛው እንዴት አድርጋችሁ እንደምትሄዱ መንገዶቹን ትለያላችሁ፣ ብዙ አማራጮች አሉ። ሶስተኛው ከዛ ሁሉ መንገዶች ውስጥ አንዱን የሚሰራውን ቴስት አድርጋችሁ ትመርጣላችሁ። ከዛ ያንን በተደጋጋሚ መከተል። እንደገና ደግሞ ውጤቱ ላይ አታተኩሩ፣ ሂደቱን ነው ኢንጆይ የምታረጉት። ሲስተሙን ብቻ ታስተካክላላችሁ። ልማድ ማዳበር ያስፈልጋል ማለት ነው። በመጨረሻም ጥያቄው መሆን ያለበት ምንድነው ዓላማዬ ሳይሆን የትኛውን ሲስተም ብከተለው የተሻለው የሚለው መሆን ያለበት። አይ ሆፕ የዛሬው ቆይታችን ጠቃሚ እንደነበረ። በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁ ስለነበራችሁ አመሰግናለሁ። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ኦቶታን ሰብስክራይብ ማድረግና ቪዲዮንም ላይክ እና ሼር ማድረጋችሁን አትርሱ። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።